አሁንም እንቀጥላለን። ራሱን ያለ መረጃ አልተወም ይላል አይደለ? መጽሐፍ ቅዱሳችን አለ፣ አዲስ ኪዳን ብሉይ ኪዳን፣ እሱን እያየን ነው። ደግሞም የጌታችን ኢየሱስ ክርስቶስ ትንሳኤ አስቡት፣ በጣም በሳይንስ ደረጃ ከፍተኛ የሆነ ጥናት የተደረገበት። በእርግጠኝነት አንድ ነገር እናውቃለን፣ ከእርሱ ሞትና ትንሳኤ ውጪ እንደዚህ አይነት ጥናት የተደረገበት አንድም ግለሰብ የለም። አስፈላጊም ስላልሆነ ማለት ነው። የእሱ ግን እጅግ አስፈላጊ ነው። ለምን? የኢየሱስ ክርስቶስ ስራ ስለ ራሱ ብቻ አይደለም። እንደውም ስራው ሁሉ ስለማን ነው? ስለ እኛ ነው። ስለዚህ መረጃው እጅግ በጣም አስፈላጊም ነበረ። ጥልቅም የሆነ መረጃ ተሰጥቶታል። መጽሐፍ ቅዱሳችን አለ፣ ያመንነው የተገለጠልን መዳንን አግኝተናል። ነገር ግን ላላመኑ ይሄንን እውነት እየተጋፉ ላሉት ደግሞ ኢቭን ሳይንሱ እንኳን ያረጋግጥላቸዋል። ጌታ የተመሰገነ ይሁን። አሁን ደግሞ ሂስቶሪካሊ በታሪክ ደግሞ የጌታችን የኢየሱስ ክርስቶስ ሞትና ትንሳኤ ታሪኩ ምን ይላል? ምን ይዘግብልናል? ያንን ዶክተር ፍቃዱ ይዞልን ይመጣል ማለት ነው። የባይብል ኮቨናንት ኮሌጅ ፕሪንሲፓል ላይ ደግሞም አስተምራለሁም። ታሪካዊና የምሁራን ማረጋገጫ ነው የሚለውና ታሪክ ምንድን ነው? ምሁራን እነማን ናቸው? የስነ መለኮት ስኮላርስ የሚባሉት ናቸው። ማረጋገጫ ወይስ ኤቪደንስ ማለትስ ምንድን ነው የሚለው እነዚህ ቁልፍ ፍቺ የሚፈልጉ ናቸው። በመሰረቱ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትንሣኤ መነሳቱን ልናወራለት፣ ሞቱን ትንሣኤውን ልንዘግብለት፣ የተዘገበውን ልናስተላልፍለት ጌታ ኢየሱስ ክርስቶስ በሐዋርያት በኩል በአንደኛ ቆሮንቶስ ምዕራፍ 11 የጌታ እራት እንኳን ሲደረግ ሞቱንና ትንሣኤን ትናገራላችሁ ነው የሚለው። ስለዚህ እኛ ካልተናገርንለት፣ እኛ ስራ ከፈታን ሌሎች በጉዳይ ላይ ገብተው ያንቦጫርቁታል ነው የሚባለው። የጌታችን የኢየሱስ ክርስቶስ ትንሣኤ ግን መጀመሪያ በወንጌል የጻፈው ማርቆስ ነው። በተለይ ቀደም ተከተላላቸው። ማርቆስ ወንጌል በ65 ዓመተ ምህረት እስከ 70 ነው የተጻፈው። ማቴዎስ በ75 እስከ 85 ነው የተጻፈው። ሉቃስ ወንጌል ደግሞ ከ80 እስከ 90 ዓመተ ምህረት ነው የተጻፈው። ዮሐንስ ወንጌል ደግሞ 90 እስከ 100 ዓመተ ምህረት ነው የተጻፈው እና ማርቆስ አበሰረ። ስለዚህ ማርቆስ ያበሰረው ኢየሱስ ክርስቶስ ከሞተ ከ33 ዓመት በኋላ ነው። ይሄ ደግሞ የአንድ ሰው እድሜ ግማሽ ነው። ስለዚህ ሌጀንድ ሊሆን አይችልም። ምክንያቱም ቆይቶ ነው እንዲህ ነበረ የሚባለው። ስለዚህ ከነበሩት ምሁራን ዊሊያም ሌን ክሬግ፣ ጄፒ ሞርላንድ፣ ጌሪ ሃበርማስ እንዲሁ ደግሞ ቲም ሃሪስ፣ የመጨረሻው ደግሞ ዶክተር ፖል ማየር ስለ ትንሣኤ ማስረጃቸውን አቅርበዋል። በተለይ በጣም ልቤን የነካኝ ቲም ሃሪስ በቅደም ተከተል በ5 የመደበው የጌታችን የኢየሱስ ክርስቶስ ትንሣኤ ማረጋገጫ ወይም ኤቪደንስ እናያለን። ታሪክ ምንድን ነው? ክስተት ነው። ስለዚህ ዶክተር ሚሊንም እንደተናገረው ያ ክስተት ወይም በአፈ ታሪክ በአፍ ይመጣል፣ ወይም በጽሁፍ ይመጣል፣ ወይም በሰነድ ይመጣል፣ ወይም ደግሞ በስነ ቅርጽ ይመጣል። ስለዚህ ይሄ ከሌጀንድነት ያለፈ ተአምራታዊ ታሪክ ነው። ማረጋገጫስ ምንድን ነው? ዘዴው ምንድን ነው? በጣም ልቤን ነካኝ። ሌሊትም በዲክሽነሪ ሳይ ነበረ። ዘዴው የክርስቶስ ኢየሱስ ትንሣኤ የሚረጋገጥበት በዚህ ዘመን ታሪካዊ እውነታዎችን ከምናረጋግጥበት ዘዴ ኢንፈረንስ ቱ ዘ ቤስት ኤክስፕላኔሽን ነው የሚባለው። ኢንፈረንስ ቀጥታ አማርኛ ትርጉም የለውም፣ ግን ለመተንተን እሞክራለሁ። ይህ ታሪካዊ ዳራውን ተመልክቶ ጉዳዩ ባለበት አውድ በቂ ማብራሪያ የሚሰጥ ሲሆን ማለት ነው። ደግሞ ይደግመዋል በሌላ መልኩም አንድን ነገር ድምዳሜ ላይ ለመድረስ የሚካሄድበት አግባብ ወይም ሂደት እነዚህን መሰረት በማድረግ ለምን ማረጋገጫ፣ መረጃ፣ አመክኖ ሪዝን ማለት ነው። ቀደም ብሎ የተገኘ እውቀት ቀጥታ በማየት ይሆናል። ስለዚህ ምሁራን የክርስቶስ ኢየሱስን ትንሣኤ ማስረጃ በ5 አረጋግጠውታል። የተሰቀለ ሰው ይሞታል። በጌታ ኢየሱስ ክርስቶስ ታሪክ ደግሞ የሞተው ኢየሱስ ደግሞ ምን ሆኗል? ተነስቷል። ስለዚህ ይሄ
ታሪካዊ ማስረጃ ነው። ሁለተኛው መቃብሩ ምንድነው? ባዶ ነው። አሜን። ይሄ እኮ የምንዘምረው መዝሙር ነው። ኮፈኑ ብቻ ነው አስክሬኑ የሚለው ባዶ መቃብር ነው። ሁለት እይታ አለ ግን ሰርቀውታል ነው ያሉት አይሁዶች። በዛ ዘመን እኔ አይሁድ ብሆን በእግርም በፈረስም የተሰረቀውን ሬሳ ማስመጣት ነበረብኝ። ያውም ግን በገንዘብ ተገዝተው ነው እኮ ሰርቀውታል። ደቀ መዛሙርት እስር ቤትም አላስገባቸው። የሰረቀ ሰው ደግሞ መታሰር ነበረበት፣ አልታሰሩም። ስለዚህ መቃብሩ ባዶ ነው። ሁለተኛ የመጀመሪያ የዓይን ምስክሮች ሴቶቹ ናቸው። በዛ ዘመን ደግሞ ሴቶችን መረጃ አድርገህ ስታመጣ የወረደ መረጃ ነው። ግን እውነት ስለሆነ ሊበረዝ አይችልም። ሴቶች በዛ ዘመን የተናቁ የዜና አቅራቢዎችም ሊሆኑም አይችሉም፣ ወንጌል መስበክም አይችሉም። ስለዚህ ግን ሴቶች ስላዩት አዩት። በቃ ይሄ ሊደበቅ አይችልም። ሶስተኛው የጥንቷ ቤተክርስቲያን አስደናቂ እድገት ነው። በዚህ እምነት ጸንታ እድገቷን ከጊዜ ወደ ጊዜ ያሳየች ነች። አራተኛው ማረጋገጫ የሐዋርያቶች የማይናወጥ ድፍረት ነው። ላመኑበት ስላዩት ነገር የሚሞቱ። አምስተኛ ሐዋርያት ተከታዮች ናቸው አይደለ? የተጠራጣሪዎች የአሳዳጆች ለውጥ ደግሞ እናያለን። ትራንስፎርሜሽን። አንደኛው ጳውሎስ ነው አይደለ እንዴ? ሌላኛው ደግሞ የሕግ አዋቂው ኒቆዲሞስ ነው። ጳውሎስም ሲሰብክ አግሪጳ ነው አይደለ? በትንሹ ክርስቲያን ልታደርገኝ ኮንቪክሽን ነው፣ በቃ ተለውጧል። ስለዚህ እነዚህ 5 ማረጋገጫዎች እናያለን። በጣም ደስ ያለኝ ክፍል አለ። ቲም ሃሪስ የተጻፈ አንቀጹን አነበዋለሁ። የክርስቲያን ታሪክ ጸሐፊዎች፣ የሃይማኖት ሊቃውንት፣ ፈላስፎች እግዚአብሔር ኢየሱስን ከሞት እንዳስነሳው ማዕከላዊውን የክርስትና እምነት ለማረጋገጥ ብዙውን ጊዜ ምን ማስረጃዎች ይጠቅሳሉ? ይህ ጽሑፍ ማወቅ ያለበትን 57 የክርክር መረጃዎች በ5 ረድፎች ያስቀምጣቸዋል። 57ቱን አልጠቅስም፣ 5ቱን ግን ጠቅሼ ከ5ቱ ደግሞ ሁለት ምሳሌዎችን አመጣለሁ። አንደኛው ታሪካዊ ማስረጃ ነው። የኢየሱስ ትንሣኤ ብዙዎች እንደሚገምቱት ስነ መለኮታዊ ጥያቄ ብቻ አይደለም። በአዲስ ኪዳን ቅዱሳት መጽሐፍት ውስጥ እንደ ይፋዊ ታሪካዊ ክስተት ቀርቧል። ይህ ለተጠራጣሪዎችም ሆነ ለአማኞች አዲስ ነገር ነው። የይገባኛል ጥያቄዎች ሊመዘኑና ሊቀበሉ ወይም ሊጣሉ ይችላሉ። ነገር ግን ችላ ሊባሉ አይገባም። እንደ እውነቱ ከሆነ ክርስትና በእውነተኛ ቦታዎች፣ በእውነተኛ ሰዎች እና በእውነተኛ ጊዜ ላይ ማዕከላዊ ተአምራቱን በመመስረት በጉጉት ምርመራን ይጋብዛል። አሜን፣ እግዚአብሔር ይመስገን። ስለዚህ ሌሎች ሊያንቦጫርቁት አይገባም። ምን መረምረው፣ ምን አስረዳው፣ ምን ፈትሸው እኛ ራሳችን ነን። በዚህ በታሪካዊ መረጃ ባይገርማችሁ 11 ነጥቦች አሉ። ከ11ዱ 2 ብቻ ነው የምጠቅሰው ታሪካዊ መረጃ ብዬ ስላልኩኝ። ኢየሱስ በሮማውያን ስቅለት ሞተ። ሁለተኛው መቃብሩ ባዶ ሆኖ ተገኘ። ሁለተኛው የስነ ልቦና ማስረጃ ነው። ስነ ጽሁፍ ብለዋል ዶክተር ሚሌ። የስነ ልቦና ያው ፓስተር ሄይስም ከብሉይ ኪዳን ጠቅስሉናል። የስነ ልቦና ማስረጃ አንዳንድ ጊዜ ታሪክ በሰዎች በኩል ጮክ ብሎ ይናገራል። ስሜታቸውን፣ ውሳኔዎቻቸውን፣ ለምን ለመሞት ፈቃደኛ እንደሆኑ። ኢየሱስ ሞቶ ቢቆይ ኖሮ የተከታዮች ታሪክ በተስፋ መቁረጥ ይጠናቀቅ ነበር። በምትኩ አስደናቂ የሆነ ነገር እናገኛለን። ከነዚህ ከስነ ልቦና ማስረጃዎች 2 ጠቅሳለሁ። የደቀ መዛሙርት ሕይወት በኢየሱስ ትንሣኤ ተገልጧል። ሁለተኛው ደግሞ የኢየሱስ ትንሣኤ ለተስፋ ብቻ ሳይሆን ለእውነታው አዲስ ትርጉም ሰጥቶታል። ሶስተኛው የጽሑፍ አስተማማኝነት ማስረጃ። አንዳንድ ጊዜ አንድ የይገባኛል ጥያቄ ተአማኒነት የሚመሰረተው በሚዘግቡት ሰነዶች አስተማማኝነት ላይ ነው። የኢየሱስ ትንሣኤ በተመለከተ ጥያቄው ምን እንደተፈጠረ ብቻ ሳይሆን የሚዘግቡት ምንጮች በቁም ነገር ሊወሰዱ ይችሉ እንደሆነ ነው። የአዲስ ኪዳን ወንጌሎች ዋና ዋና ዘገባዎችን ከሌሎች ጥንታዊ ጽሑፎች በበለጠ ተፈትሸዋል እና በሚያስደንቅ ሁኔታ በጥሩ ሁኔታ ይቆማሉ።
ከጥንት ዘመን ጀምሮ እና ወጥ በሆነ መልኩ ከተላለፉበት ጊዜ አንስቶ እስከ ታሪካዊ፣ ባህላዊ እና ስነ ጽሑፋዊ ትክክለኛነት ድረስ ወንጌሎች የታመነ ታሪካዊ ዘገባዎችን እያንዳንዱን መለያ ያሳያሉ። ነጥቦቹ ምንድን ናቸው? ወንጌሎቹ የተጻፉት በአይን ምስክሮች ወይም በቅርብ አጋሮቻቸው ነው። ማርቆስ ምዕራፍ 16:6 እንዲህ ይላል፣ በአይናችን ያየነውን ሰዎች ደግሞ ያቀበሉንን እንመሰክራለን። አንደኛ ቆሮንቶስ ምዕራፍ 15:3 ደግሞ የእምነት መግለጫ ጳውሎስ ከጴጥሮስና ከማርቆስ የተማረውን በእምነት መግለጫ አስቀምጦታል። በእምነት መግለጫ የተሰቀለው የሞት በሶስተኛው ቀን የተነሳው የሞተው በሶስተኛው ቀን የተነሳው ወደ ሰማይ ያረገው ይላል። አንድ ልድገምላችሁና የትንሣኤ ትረካዎች በታሪካዊ ገደቦች ተለይተዋል። አራተኛው ስነ መለኮታዊ ማስረጃ። አሁን በትንሣኤ በአይሁድ እምነትና በክርስትና እምነት አጠቃላይ ገጽታ ውስጥ ስነ መለኮታዊ ትርጉም ያለው ለምን እንደሆነ እንመልከት። ማስረጃው አሳማኝ ቢሆን እንኳ እንዲህ ብሎ መጠየቅ ተገቢ ነው። ትንሣኤ ከታሪኩ ጋር ይጣጣማል? ክርስቲያኖች እንደሚስማማ ያምናሉ? እንደተከሰተ ብቻ ሳይሆን የእግዚአብሔር የሰው ልጅና የተስፋ ታሪክ ትርጉም እንዲኖረው ከተፈለገ መከሰት እንዳለበት ኢየሱስ ከሞት እንደተነሳ የሚናገረው ነገር ተአምር እንደተከሰተ ማረጋገጥ ብቻ አይደለም። ትንሣኤን የክርስትና መሰረትና የመጽሐፍ ቅዱስ ታሪክ መደምደሚያ አድርጎ ማየት ነው። አሜን። ተደመደመ፣ ተፈጸመ የተባለበትም ይሄ ነው። ተፈጸመ ብሎ እኮ ተስፋ ቆርጦ ወደ የቤት መሄድ ነው። ከፍጻሜ በኋላ ደግሞ አዲስ ጉልበት፣ አዲስ ምዕራፍ፣ አዲስ ታሪክ አለ። ስለዚህ እግዚአብሔር ይመስገን። የመጨረሻው አምስተኛው ፍልስፍና ማስረጃ። እስካሁን ድረስ የታሪክ አይን ምስክርነትን፣ የስነ ልቦና ለውጦችን፣ የጽሁፍ ተአማኒነትን እና በክርስትና ውስጥ ያለውን ስነ መለኮታዊ ትስስር ተመልክተናል። አሁን እስቲ እንጠይቅ፣ በትንሣኤ ማመን በአእምሯዊ ተጠያቂነት ነው ወይስ በጭፍን እምነት ብቻ ነው? ፍልስፍና በተለይም ዓለማዊም ሆነ ሃይማኖታዊ የታሪክ ምሁራን የሚጠቀሙበት የታሪካዊ እውቀት ነው። ፍልስፍና ታሪካዊ ክስተቶችንና ሀሳቦችን የማብራሪያ ኃይላቸውን፣ ውስጣዊ ወጥነታቸውና ስለ ዓለም ከምናውቀው ጋር የሚጣጣሙ መሆናቸውን እንድትፈትሽ ይረዳናል። ምን ማስረጃ አለ? ስነ መለኮታዊ ታሪካዊ ውህደት ሞዴል ትንሣኤው ለሕዝብ ተደራሽ የሆነ ክስተት መሆኑና ሁለንተናዊ መገለጥ ጠቀሜታ እንዳለው ያረጋግጣል። ሌላ አንድ ምሳሌ ጨምራለሁ። የተፈጥሮ ንድፈ ሀሳቦች ከኢየሱስ ትንሣኤ የበለጠ እምነት ይፈልጋሉ። የመጨረሻ ሀሳብ፣ ትንሣኤ የጥንት ክርስቲያኖች የአእምሮና የሞራል ዓለም እንደገና ቀርጾታል። እንዲህ አይነቱ ሰፊና የተቀናጀ አብዮት በታሪክ ተወዳዳሪ የሌለው ነው። እናም እውነተኛ ትርጉም የሚሰጠው ከሞት የተነሳው ኢየሱስ ካገኙ ብቻ ነው። አሜን። እንግዲህ ወደ ባይብል ኮቨናንት ኮሌጅ በምትመጡበት ጊዜ ህይወትን አይደለም እንሰጣችሁ፣ ህይወትን ግን እናስተምራችኋለን። ህይወት የተሰጠው በማን ነው? በኢየሱስ ክርስቶስ ነው ህይወት የተሰጠው። ያ ህይወት ግን ምን ይፈልጋል? ትምህርት ይፈልጋል። እንደ ክርስቶስ ለመኖር ማለት ነው። ደግሞም እንደ ክርስቶስ ለመኖር ብቻ አይደለም ማለት የተጠራ ነው፣ እንደ ክርስቶስም ለማገልገል ደግሞ ተጠርተናል። ስለዚህ ስናገለግል ጥሪ አይደለም እንሰጣችሁ፣ እንደርሱ እንድታገለግሉ ደግሞ የሚያደርግን ትምህርት በዚህ ስፍራ ላይ እንሰጣችኋለን። ስለዚህ ሁላችሁንም እንጋብዛችኋለን። በዶክትሬት፣ በማስተርስ፣ በዲግሪ፣ በዲፕሎማ በ3 ቋንቋ ወደዚህ ስፍራ በመምጣት ጆይን እንድታደርጉን እንጋብዛችኋለን።